አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራ እንዴት ነው? አላህ ይጠብቃችሁ። የአላህ ጥበቃ ይለያችሁ። ሀሳባችሁ ተሳክቶ ለሀገራችሁ ያብቃችሁ። ውዶቼ ከልብ አመሰግናለሁ። ክብር በሉልኝ። ሁሌም ካላህ በኋላ ከጎን የሆናችሁ በሼርም በላይክም በኮመንትም አሁንም አዲስ የሆናችሁ ኮመንት ላይክ አድርጋችሁ ሰብስክራይብ አድርጋችሁ ኮመንት አስቀምጡልኝ። ያው አይቼ እመልሳለሁ። ከልብ አመሰግናለሁ። ሀገራችን ያው ዛሬ በአዲስ ነገር እስኪ ያው ሌላ እዛ ብያችሁ ሁሌም እያሳያችሁ ነበር። እስኪ ጓሮዬ ምናምን ከመጣችሁ ኧረ ሀዲያ እንደዚህ ጓሮሽ እንዲህ ነበር ላይ ያሳያሽኝ ምናምን ካላችሁ ብዬ ነው። እንደዛ ያው በከተማ ማላ አይደለም እያንዳንድሽ ያው ጠሮ መስጊድ ምናምን ኮልፌ ትንሽ ከፍ ብለሽ በቃ ኮልፌም በይው ትንሽ ያው ያንዴ እንደዛ የምትሉ ነው እንጂ ያው ነው። አልሐምዱሊላህ ረብል ዓለሚን። የሀገራችን ነገር ሁሌ የሚያስደስተኝ እንደዛ በቃ አረንጓዴ ቢጫ ቀይ ብላችሁ ስትገቡ በአረንጓዴውን እንደሰታለን። ምን ትደሰታላችሁ? ምናምን ሳይሆን እንደዛ የሚያስደስት ነገር አለ። አረቦች ቢኖራቸውም ቢሆንም ያው በዛ ባዋራ ይሄ አረንጓዴ ከየት አምጥቶ ታውቃላችሁ? ይሄ ልጆቻቸው አረንጓዴ ቦታ ያለበት ቦታ፣ ቅዝቃዜ ያለበት ቦታ ዛሬማ በሙቀት እንትን አሉ። እዛ ጋር ወስዳቸዋለሁ። እዛ ጋር ይዤ እነሱ ማስደሰት እነሱ ሰርፕራይ ማድረግ አለብን ብሎ ይዞ ካወጡ ታውቃላችሁ የስንት መገድ መሰላችሁ። እንደዛ አረንጓዴ ነገር ልጆቼ ለማየት ነው እኔም እንደዚህ ደስ ሊለኝ ነው ብሎ ከተነሱ ስንት ቦታ እንደሚሄዱ ታውቃላችሁ። እኛ ግን አልሐምዱሊላህ ረብል ዓለሚን። እኔ ሁሌ ነው የምላችሁ ሀገራችን በጣም የሚያስደስት ነገር ደግሞ የትም ቦታ አሁን እኔ አንዳንዴ እንትን እንዳለው ይሄ ሙቀት ምናምን ብዙ ነገር እንትን ይልብናል። ለምን እንደ አረቦች በቃ ሙቀት ከሆነ ብዬ በጣም ነው እንትን የሚለን። አልሐምዱሊላህ እንደ ኢትዮጵያ የትም በሉ እናንተ ብትሳደቡ ምንም ብትሉ ምንም አይመስለንም። ለምን በቃ በሀገራችን እንኮራለን። ደግሞ ሌላው ቢሰድበን ሌላውን ቢሆንማ ምንም አይመስለንም ነበር። የሚሳደቡ የሀገራችን ከዚህም ወጥቶ ወደዚህ አድርገን እኔማ እንደዚህ ብዬ ላይ እንደዛ የምትለው ነው እሷ ነው የምታናደኝ። ሌላውማ አገሩም አልሆነም አገሩም እንዳልሆነም ነው እንደዚህ ያሳልፋችሁ እንትን የምትሉ። እንዲህ መሆን አለብን። የሀገራችን ነገር ሌላ አረቦች ሌላ ነገር መጥፎ ነገር ስናወራ እንትን ካሉ በቃ በእኔ አይቶ እኛ ያደረግን ነገር አይቶ ነው እነሱ የሚከተሉ ታውቃላችሁ። እኛ ጥሩ ነገር ካወራን ጥሩ ነገር ካደረግን የራሳችን ነው። የእነሱ ምንም የሚሆናቸው ምንም የሚጠቅማቸው ነገር የለም። እንደዛ መሆን ምን አስፈለገ? ለምን ብለን ነው እንዲህ ማድረግ እንትን የምንለው ውዶቼ። እንደ ሀገራችን የትም ምንም እንትን የሚለን ነገር የለም። አልሐምዱሊላህ ብለን ሌሎቹ የሚያወሩ ሌሎቹ ቢቀባጠሩ የእነሱ ነገር መተው አለብን እንጂ እነሱ እንዲህ ብሎ ነገር ብለን ማውራት የለብንም እላችኋለሁ። ሰላማችሁ ያብዛልኝ። ሁሌም ያው የኔ ነገር ያሳስባችኋል። ውጭት ላይ ያላችሁ አሁን ምላችሁ ነገር እስኪ እዛ በከተማው እንደዚህ አዲስ አበባ የሆነ ምናምን ካያችሁ እኔ እናንተም ደስ ሊላችሁ ደግሞ ጥሩ ቪዲዮ እንትን ሰርቼ እናንተ ተደስታችሁ ሌላ ነገር ለመስራት እንደዛ አስባለሁ። ሁሌ የብቻዬ ሳይሆን ለምን እናንተ የጥሩ ነገር የኔ ሄጂ እንደዛ ከእህቶችሽ እንደዛ እንትን በይ ምናምን የምትሉን ስለሆነ የእናንተ በቃ ጥሩ ነገር አስባለሁ። አሁንም ቢሆን ጥሩ ነገር እንደዛ ሰው እናንተም እስኪ ወደዚህ የመጡ እህቶቼ እኔ መጀመሪያ ምን ብያችሁ ነበር? ሀገራችን ሲገቡ እህቶቼ ብዙ እህቶቼ ኑ እኔ የምቀበላችሁ እዛም እኔ ጋር መታችሁ ረፍታ አድርጋችሁ በቃ እንደፈለገ ምናምን ያልኳቸው የሉም። ማንም የሚታይ ነገር የለም። ምን እንደሆኑ አላውቅም። ሀገር ወደዚህ መጥቶ አንድ እህቴ ዩቱብ የምትሰራ ነገር የለም። ምን እንደሆነ ምን የሚጋጥማቸው ነገር አኬድ ከባድ ነው። ኢትዮጵያ በሌላ ነገር ምንም አብሽሩ ምንም እንትን የለም ምናምን ስላችሁ፣ ግን ሀገራችን የዩቱብ ነገር አንድ እህቴ ያው በትዳር ሆነች ከባድ ነው እንዳልኳችሁ ነው። ጣጣውን ብዙ ነው። የመጀመሪያ ያው 20 ሺህም ሆነ 10 ሺህ ከፍላችሁ በቃ እንትኑ ብዙ ደግሞ እቃችሁ ዋና ዩቱብ የምትጠቀሙበት ብዙ እቃ አምጡ ምናምን ብዬ ቪዲዮ ሰራሁ በፊት። እሱ እቃ ሰታመጡ አሁን አንድ እህቴ የወር ሞላሁ የእሱ ስልክሽ ይቃጠልብሻል። የመጀመሪያ ጊዜ አይደለም የዳታ በስልክ ማስገባት አይቻልም። ስልካችን በጣም እንትን የሚል ስለሆነ አኪድ 3 ስልክ 2 ስልክ አላችሁ። ኦኬ 2 ስልክ የአንድ እንትናችሁ ታደርጋላችሁ፣ አንድ ዩቲዩብ ታደርጋላችሁ፣ አንዱ እንደዚህ እንትን ተጠቀመን። ግን ትንሽ የኔቱ እንትን ዋይፋይ በራስ የምትጠቀሙበት እንትን
እዛ ያው 400 ነው። እዚህ ያው 6000 ይሁን 7000 ይሁን አላውቅም፣ ይጨምራል እስካሁን እሱ አዘጋጃችሁ ነው እንጂ እንደዚህ ቪዲዮ ስንሰራ በጣም ይጎዳል። በስልክሽ ሲም ካርድ አስቀምጠሽ መስራት አችም። አንድ ስልክን የሱ አድርገሽ መጠቀም ትችያለሽ። የስልክ እንደ በቃ በሱ አድርገሽ ባትሪው መጀመሪያ እኔ እንትን ነጩ አሁን አሳያችኋለሁ፣ ቪዲዮ እሰራለሁ። እንደዛ አጠናቃችሁ አዎ እሰራለሁ። እንደዚህ መንቅልፍ አጥቼለት እንዴት ሆኜ የሰራሁት ነው። እንዴት ሆኜ ነው አንድ ሰብስክራይብ እንቅልፍ አጥቼ እንዴት ሳቱ ሲሞላ ድረስ እንዴት ብለሽ አስበሽ እንደዚህ ተጨናነቅሽበት ከሆነ ትሰራለሽ። ጠንከት ያለሽ ግን ዝም ብለሽ ወደዚህ መተሽ ከመጣሽ በኋላ ውርውር ካደረግሽው ማይሆን ነገር ነው። አካባቢ ሰፈራችን እንዲህ ይመስላል። እያያችሁ ነው። አልሐምዱሊላህ ረብል ዓለሚን። ወተሽ ስትገቢ እዛ ጋር ተማሪዎች አሉ። የተማረም እዛ ጎረቤታችን አለ ትምህርት ቤት ላሳያችሁ። እናንተ ግን አልሐምዱሊላህ በላይክም በሼርም አላችሁ ከጎኔ። አላህ ከጎናችሁ ይሁን። ያው አንድ ሰው አገር ገብቶ ይሄ አይመለስም ወይም አይመለስ እንደዛ የሚባል ነገር አሁን አንዳንድ እህቶቼም አንድ የምላችሁ ነገር የዚህ የዩቲዩብ ስልትል ፌመስ ለመሆን ተመልሽ ፌመስ ጥሩ ጓደኛ ከያሽ እዚህ ሆንሽ እዛን ሆንሽ ያው ነው። አረብ ሀገር ሂጄ ቻናሌ ለመመለስ ብቻ ቻናሌ ስል ማወጣለሁ ምናምን የምትያለ እንደዛ አይደለም እህቴ። ጠንከር ብለሽ በዚህም ከሰራሽ እሰራለሁ ብለሽ አላማሽን በዛ እንትን ካልሽ እንደዛ ሀገራችን የሚመች ነገር የለም። ወጣ ብለሽ 2-3 ነው እዚህ ዩቲዩብ ልስራ ካላችሁ እኔ አሁን ያው አጥቼ ነው ቤቴ እንኳን እዚህ አምጥቼ 2 ሰው 3 ሰው ከራሴ የሚሰራ ሰው አጥቼ ነው እንጂ በአንድ ቀን ነው ፌመስ። ለምን እንደዛ እንትን ብላችሁ የሆነ ነገር አመቻችታችሁ 3 ሆናችሁ 2 ሆናችሁ በደንብ ትሰራላችሁ። አኪድ ብቻውን መስራት ብያችኋለሁ። ስልኬ ይዤ ወጥቼ ቀረጻ ምናምን ብቻ አላደርግም። ስልክ ይወሰዳል፣ ብዙ ነገር አለ። እናንተም ድፍረትም አይኖራችሁ እህቶቼ፣ መበርታት አለባችሁ። ስትመጡም ከዛ አመቻችሁ ካላችሁ አሁን ብያችኋለሁ። እዚህ ኮልፌ ምናምን የሚቀርባችሁ ጠሩ አካባቢ ምናምን ያላችሁ ንገሩን። ካሁንም ስትመጡ ድረስ እኔ አመቻቼ እንሰራለን። የሰው ተውና እኛ ጠንከር ብለን ለመስራት መሞከር አለብን እላችኋለሁ። አላህ ይጠብቃችሁ። አላህ ለሀገራችሁ ያብቃችሁ። የወጣት እዚህ ጋር አያችሁ። አሁን እዚህ ጋር ብዙ እንትን አለ እንጨቱ ምናምን ቢኖር ከዛ የሚያማምሩ እንትን ኮንዶሚኒየም ምናምን ቤት አሉ የተሰሩ ፎቅ ይታያችኋል ከኋላ አይደለም። እኛ አካባቢ ያው እዛ ጋር ያላችሁ ካላችሁ አጋጣሚ ይቀርበናል ከኛ። ይሄም አሻ ምናምን ትምህርት ቤት ቆይ ልጆቹ ሲወጡ ከወጡ እንትን የረፍት የሚወጡበት ሰዓት ነው። አሳያችኋለሁ። ይሄ ከጓሮ አጠገብ እዛ አለ። እኛ ጋር እንደ ይመስላል ውዶች። አልሐምዱሊላህ በጣም ያስደስታችኋል። ሰው ባለው ነገር መደሰት ነው እንጂ ሌላ ጭብጭብ ሌላ እንትን ጣጣ እንትን መግባት የለበትም። እንደሰት ባለን ነገር ሀገራችን ብለን ጥሩ ነገር ማውራት አለ። የሀገራችን መጥፎ ነገር ማውራት የለብንም። መቼም ሀገርሽ ነው። እንደ ኢትዮጵያ የትም ልትቀየሪ ምንም የለም። አኪድ የችግር የሆነ ነገር ሀሳባችን እንትን ብለን ተረድን ወጥተን እንትን ማለት እንፈልጋለን። ከወጣን በኋላ ለምን እንዲህ መሆን የለብንም። ጠንከር ማለት መስራት አለብን። ሰላማችሁ ብዝት ይበልልኝ። ያው ዝናብ ነው የዓመት በዓል አሁን ያው አረፋችንም ያረፋም ወደዚህ የምትመጡ ምናምን በሰላም መዳም ከፈቀደሽ የምትመጡ ብዙዋችሁ አላችሁ። እመጣለሁ የአፋችን እንላለን። መቼም ያው የወደፊት የምን ስንል ኢድ ሲመጣ ረመዳን ሲመጣ ሁሌ ሀገር ያገባለሁ። አሁን ተነሳው ጨረስ ምን እንዳለ ከዛ በኋላ ያው ብዙ እንትን የሚል ነገር አለ። አኪድ ሁሉም የያዘው ነገር መጠንከር አለ። አንድ ሰው ባደረገው ነገር አይደለም። ሁሉም ሰው አላማውን ይሄ ነገር እሰራለሁ ብሎ እንትን ካለ ምንም የሚጎዳው ምንም የለም ነው። እንሰራለን። ሀገራችሁ ያውቃችሁ። ሀገራችሁ ከመጣችሁ ምንም እንትን የሚለን ነገር የለም። እንደ ሀገር የትም የለም። በአንድ ቦታ ቁጭ ብላችሁ ይኸው አሁን ማንም ያልተመቻቸው ሌላ ቦታ ሆኖ አኪድ አሁን ደስ አካባቢ ምናምን ወጣ ያላችሁ አኪድ ልትሰሩ አይመችም። ብዙ እንትን የሚል ነገር አለ። ለምን ያው በዳታም ሆነ አንዳንድ ሰው በቤትም ቦታ ሊጠቀም ይችላል። ግን እነሱ በጣም የሚያስቸግራቸው ስለሆነ አስቸጋሪ ነው። አብሽሩ የእናንተም እዛም ይስተካከላል። ሁሉም ነገር ይከፈታል። አሁን ባለፈው 2 እህቶቻችን መጥቶ አያችሁ ፎቅ ምናምን በዛም አሁን እዚህ ጋር እውነትም በፊት አሁን እዚህ ልም ያለ ገጠር በቃ ከጭቃ ከምን ነበር። አሁን አያችሁ ተሻሽሎ ምን አይነት ፎቅ ነው የተሰራ። ምን አይነት በቃ ወጣ ብላችሁ ስታዩ ምናምን ሰው ብዙ ነገር እንትን ይል ይችላል። አገራችን አልሐምዱሊላህ በጣም የሚያስደስታችሁ ነገር ነው ያለ። በጣም የትምህርት ቤት አያችሁ እኛ ጎረቤት እዚህ አሻ ምናምን ካወቃችሁ እዚህ ጋር እዚህ ጋር በእጄ እንዴት ላሳያችሁ። መቼም ሩቅ ናችሁ። እኔ ግን አጠገባችን
አንድ ነው ሁለት ነው ያለ በራችን ጫፍ ነው ትምህርት ቤቱ። እንደዚህ ልጆቹ እንትን ቢሉ በዛ የተመቻቸ ነገር አልሐምዱሊላ። ሀገራችን እንደዛ ደስ የሚል ነገር ነው። የማንም በችግር የማንም የሀገርሽ መጥፎ ነገር አታውይ ለማለት ነው። ብዙ ይናገሩ ብዙ ወሬ እንዲህ ነው ምሉ የምትሉ ስላላችሁ ነው። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ምስጋና ከልብ አመሰግናለሁ። በሌላ በተለያየ ቪዲዮ ስመጣ ድረስ አላህ ይጠብቅልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።